ልጄ የእድሜው 9 ዓመቱ ነው። ሁለተኛ ተማሪ ነው። መስከረም 6 ራሱን ስትወደቅ ከዛ ራሴን ማለት ስሜት ነበረች። ጎኑ ደግሞ ግራ እጁና ግራ ጎኑ ሰነፈበት። በማግስቱ ሐኪም ቤት ወሰዱት በተለያየ ቦታ። ከዛ መጨረሻ ላይ ጥቁር አንበሳ ጻፉልኝና ወደ ጥቁር አንበሳ ይዞኝ ዛሬ እንግዲህ በጣም ደስ የሚል ቀን ነው። በጥቁር አንበሳ ሆስፒታል የመጀመሪያውን የኒውሮ ኢንተርቬንሽናል ፕሮሲጀር ሰርተናል እኔና ዶክተር ሳሙኤል ሆነን። ይህ ትልቅ ነገር ነው። ከመጀመሪያው ወደ ኢትዮጵያ ስንመጣ ይህን ፕሮግራም ለማስፋፋት ያሰብነውን ሀሳብ ያስፈጸምንበት ቀን ነው። በፊትም እንዳልነው ፕሮግራሙን በፕራይቬት ሴቲንግ አስጀምረን አሰልጥነን በቂ ስታፍ በዛ ስንል እንደዚህ ለምሳሌ ዶክተር ሳሙኤል ተመርቆ አሁን የኔ ፓርትነር ሆኗል። ወደ ፐብሊክ ሴክተር ስራውን እንደምናመጣው ያቀድነው ነበር። ገና ወደ ኢትዮጵያ ስንመጣ የዛሬ 3 ዓመት ይሄው ሆኖ ተሳክቶልን ዛሬ ላይ ጥቁር አንበሳ ላይ ይሄን ፕሮሲጀር መስራት ጀምረናል። የዛሬው ታካሚ የ10 ዓመት ህፃን ልጅ ነበረ። አንጎል ውስጥ ደም የፈሰሰ ስትሮክ በህፃናትም ላይ ይመጣል እና ይሄ ህፃን አንጎል ውስጥ ደም ፈሶ ከደም ቧንቧ ላይ የተነሳ አባጭ ነው፣ ብሬን አኒውሪዝም ይባላል። ከሱ የመጣ ደም መፍሰስ ነው። በሱ ትንሽ ተጎድቷል ህፃኑ። ስለዚህ ህመሙን አውቀንለታል። ዛሬ እባጩን እንጠግንለታለን። Good job, everybody. በጣም የዚህን የ10 ዓመት ህፃን ልጅ ህመም ሴሬብራል አኒውሪዝም ወይም የጭንቅላት ደም ስር ውስጥ መለጠጥ እና መፈንዳት የሚባለውን ውስጥ ለውስጥ በደም ስር በኩል አድርገን አክመንለታል። በተሳካ ሁኔታ አልቋል። ከዚህ በኋላ ይሄ ልጅ ጭንቅላት ውስጥ ደም ፈሶ የመጎዳት ሪስኩን አጥፍተንለታል ማለት ነው። በዚህ አጋጣሚ ላይ ያለው ይህንን አጋጣሚ ደግሞ እግዚአብሔር ሰጠኝ፣ እግዚአብሔር ይረዳኝ። የኢትዮጵያ ስትሮክ ፋውንዴሽን ልጄን ስለረዳልኝ በጣም ነው የማመሰግነው። በሕክምናው ላይ ለሌላውም እንደዚሁ እንዲረዳ ያውቃል። እንግዲህ ኢትዮጵያ ስትሮክ ፋውንዴሽን ኢትዮጵያ ውስጥ ያለ የተራድኦ ድርጅት ነው። የእሱ ደግሞ እህት ካምፓኒ አሜሪካን ሀገር አለ። ስሙ የኢትዮጵያ ስትሮክ ኢኒሽቲቭ ይባላል፣ ወይም ኢትዮጵያ ስትሮክ ኢኒሽቲቭ ይባላል። እና በውጭው ዓለም ያሉ ሰዎች ኢንካይንድም ሆነ ኢንካሽ በኢትዮጵያ ስትሮክ ኢኒሽቲቭ በኩል ታክስ ዲዳክተብል የሆነ ዶኔሽን ማድረግ ይችላሉ። ኢትዮጵያ ውስጥ መጥቶ ነው ተግባር ላይ የሚውለው። ኢትዮጵያ ውስጥ ደግሞ ያለ ህዝብ በካሽም በማቴሪያልም በጉልበት እንዲረዳን የሚፈልግ ሰው በኢትዮጵያ ስትሮክ ፋውንዴሽን በኩል ሊያግዘን ይችላል ማለት ነው። ተደራሽነቱን ለማስፋት ብዙ ሰዎችን ለማከም እንችላለን። ስትሮክ በጣም እየበዛ ነው። ወረርሽኝ ኦልሞስት እየሆነ ነው። ስለዚህ ድጋፉ በቀጠለ ቁጥር ብዙ ሰው ማከም እንችላለን፣ በፐብሊክ ተቋማት ያሉ አፎርድ የማያደርጉ ሰዎችን። ስለዚህ ሁላችሁንም አደራ ምላችሁ አብራችሁን ስሩ፣ አብራችሁን ቁሙ፣ ደግፉን። ይህንን ህክምና ለህዝባችን እናስፋፋ ለማለት ነው። አመሰግናለሁ።